ሰላም ሰላም፣ እንዴት ናችሁ? ናፈኳችሁ። ያው ድምፄን ሳላሰማ ማለት ነው። በቃ ሰሞኑን ትንሽ አሞኝ ጉንፋን ማለት ነው። አይኔንም አሞኝ ነበረ። ለዛ ነው። ግን ደግሞ እግዚአብሔር መልካም ነው። ፈውስ የልጆቹ እንጀራ አይደለ? ያው ፍውስ አድርጎኝ አሁን ወደ እናንተ እየመጣው ነውና በቃ ማታ ላይ ትንሽ ይህንን መዝሙር እየሰማው እናንተም እንድታዳምጡት። ሃሌሉያ። ቀኝነቱ እኔ እሱንም አውቀው በቤተኛነቱ እኔ እሱንም አውቀው ቀኝነቱ እኔ እሱንም አውቀው በሰፊው ትዕግስቱ እኔ እሱንም አውቀው አምላኬ በረዳትነቱ። ሃሌሉያ። እግዚአብሔር የሚረዳ የሚያግዝ የሚያቆም የሚያጸና ደካመች ብሎ የማይተው ብርቱ ነች ብሎ ደግሞ ሁልጊዜ የሚሳሳልን የምንወደው የሚወደን እግዚአብሔር ስሙ ይባረክ እና ደስ ይላል። በቃ ከእግዚአብሔር ጋር መሆንና ዛሬም በዚህ በማታ ወደ መኝታዬ ከመሄድ በፊት ትንሽ ከእናንተ ጋር የእግዚአብሔርን ቃል ልከፋፈል አልኩና በውስጤ የነበረው ነገር ስለነበረ እሱን ብለን በቃ እንዘምራለን። ኢየሱስ ጌታ ነው። ሃሌሉያ። ምን ይላል መዝሙረ ዳዊት ምዕራፍ 106 ላይ እንዲህ ይላል። ሃሌሉያ ይላል። ቸር ነውና እግዚአብሔርን አመስግኑ፣ ምሕረቱም ለዘላለም ነውና። ስለ እግዚአብሔር ታላቅ ስራ ማን ሊናገር ይችላል? ምስጋናውንስ ሁሉ ማን ተናግሮ ይጨርሳል? ማን ይጨርሳል? የእግዚአብሔርን ምስጋና ማን ይጨርሰዋል? እግዚአብሔር ያደረገልንን መናገር ስንጀምር በቃ የማያልቅ ነው። ያደረገልን በጣም ብዙ ነገር ነው የተደረገልን የሆነልን በሕይወታችን የተከናወነልን ከራሱን ከመስጠት አንስቶ ኢየሱስ ክርስቶስ ወደ ምድር መጥቶ እግዚአብሔር ራሱን አንስቶ እስከ መስጠት ድረስ ጀምሮ ከዛ በኋላ ያለው በሕይወታችን እየሆነ ያለውን ነገር ስናየው እግዚአብሔር ያደረገልን ብዙ ነው። እግዚአብሔር የሆነልን ብዙ ነው። የተሰጠን ነገር ከሌለን ነገር ይበልጣል። ጤንነታችን፣ ወተን መግባታችን፣ ከእንቅልፋችን መነሳታችን፣ እንደ ልባችን መሄዳችን፣ መራመዳችን፣ መናገር መቻላችን እና እስትንፋስ እስካለን ድረስ በዚህ ምድር ላይ ቆመን እስከሄድን ድረስ እግዚአብሔርን እያመሰገንን ታላቁን የንግስታት ንጉሥ የሆነውን ሰማይና ምድርን የሰራውን እግዚአብሔርን ለማመስገን እድል ተሰጥቶን እኔና እናንተ ቆመን እየሄድን ብዙዎች ይህንን ያላዩ አሉ። መኖር እየፈለጉ ያልኖሩ አሉ። ግን ጊዜያችን ደርሶ ወደ እግዚአብሔር ሐሳብ እስከምንሰበሰብ የክርስቶስን መምጫ ማፋጠን የኛ የክርስቲያኖች ፋንታ ነው። እድል ፈንታችን ነው። ግዴታችን ነው። እኛ ለእግዚአብሔር ክብር መገለጥ አለብን። ለብዙዎች መታየት አለብን። መታየት ሲባል የእይታ ያልሆነ በቃ እግዚአብሔርን የሚያከብር ነገር የተሰጠንን የቤት ስራ የምንሰራበት ጽድቅን የምናሳይበት ጽድቃችን ኢየሱስ ክርስቶስ ስለሆነ ጽድቃችን ኢየሱስ ነው። በስራችን አይደለም። ያጸደቀን ኢየሱስ ነው። ይሄ ኢየሱስ ያጸደቀንን የኢየሱስን ቅዱሱን መንፈስ በውስጣችን ስላለ እንዳንጎድል ያደርገናል። በመከራ ውስጥ ብናልፍ እንኳን እንዳንጎድል ከመከራ ውስጥ ያወጣናል። በኃጢአት ውስጥ በገባችሁ ጊዜ ማንም ሰው ኃጢአትን እንዳይሰራ ይላል። ግን ኃጢአትን ሰርቶ ቢገኝ የዘላለም ሊቀ ካህን አለው፣ በአብ ቀኝ የተቀመጠ ስለኛ የሚማልድልን። ጥፋታችንን ብቻ እኛ ኃጢአታችንን በገባንበት ወዲያው እዛው አንቅር እንጂ ተጨማልቀን እዛው በቃ ብለን ፈርተን አንቅር እንጂ ንስሐ ከገባን ምሕረቱ ለዘላለም ነው።
አይገርማችሁ? ምሕረቱ ለዘላለም ነው ይላል። በቃ እግዚአብሔር ቸር ነው። እግዚአብሔርን አመስግኑት፣ ምሕረቱም ለዘላለም ነውና። እግዚአብሔር አንዴ ምሮ በቃ ብሎ ጥሎ የሚሄድ አይደለም። ከኛ የሚፈልግብን ነገር በእግዚአብሔር በተሰጠን ነገር መኖርን ነው። ሃሌሉያ። ያን ደግሞ ከኛ አይደለም፣ በትግል አይደለም፣ በተለያዩ ነገሮች አይደለም። የሚጀምረው ከእግዚአብሔር ስለሆነ ማለት ነው። እሱ ስለሰጠን የሰጠንን የቅድስና ሕይወት እንድንኖር የሚረዳን ራሱ ነው። ራሱ መያዣ አድርጎ መንፈስ ቅዱስን በውስጣችን አስቀምጦብናል። ያ መንፈስ ቅዱስ ይመራናል። መንፈስ ቅዱስ ሕይወት ይሆነናል። መንፈስ ቅዱስ አቅጣጫን ያሳየናል። መንፈስ ቅዱስ በምንወጣበት በምንገባበት ልክ ያልሆነውን ነገር ሁሉ ፍንትው አድርጎ ያሳየናል። ምክንያቱም ብርሃን ከጨለማ ጋር ህብረት የለውም ይላል እግዚአብሔር ቃል። ስለዚህ ጨለማ የሆነብንን ነገር ሁሉ ብርሃኑ የእግዚአብሔር ልጅ የኢየሱስ ክርስቶስ መንፈስ ቅዱስ ሲያበራበት ጨለማው ይገፈፋል። ጨለማ በህይወታችን ሊገለጥ አይችልም። ለምን? ከክርስቶስ የተነሳ ከኛ አይደለም። አንዳችም ከኛ የሆነ ነገር የለም። የሆነ ሁሉ ከክርስቶስ ነው። ደስ ይለኛል የእግዚአብሔርን ቃል ሐሳብ በመረዳት በብዙ ፍርሃት በብዙ መንቀጥቀጥ የእግዚአብሔርን ቃል በማንበብና በመረዳት ውስጥ መኖር ደስ ይለኛል። በቻልኩት መጠን ያንን ለመኖር ሞክራለሁ። እግዚአብሔር ደግሞ እንደሚያግዘኝ አውቃለሁ። እኔ ራሴን አውቀዋለሁ። እኔ እንደዚህ አልነበርኩም። የለወጠኝ የእግዚአብሔር ቃል ነው። እኔን የለወጠኝ፣ እኔን ሰው ያደረገኝ፣ እኔን ቆሜ እንድሄድ ያደረገኝ፣ ከቅዱሳን ጋር የደባለቀኝ የእግዚአብሔር ሕልውና ነው። አብሮነቱ ነው። አይዞሽ ባይነቱ ነው። ማባበሉ ነው። እሱ ደግሞ በቃል ውስጥ ይገኛል። ከእግዚአብሔር ቃል ጋራ የእግዚአብሔርን ቃል በማንበብ አብሮ በህብረት በመሆን ከቅዱሳን ጋራ በሚደረግ በእግዚአብሔር ህብረት ውስጥ በመገኘት ኢየሱስ ክርስቶስ እንደተናገረው ማለት ነው። እና እኛ ያለንን ለብዙዎች የምንሰጥበት ቅዱሱ መንፈስ ነው። እኛ ውስጥ ያለው የሚታየው ኢየሱስ ክርስቶስ ነው። እኔን አይደለም የምታዩኝ። እኔ ውስጥ ያለው የእግዚአብሔር ሐሳብ እግዚአብሔር እንደተናገረው ማደሪያ አደርጋለሁ ያለው መቅደስ ስለሆንን የእግዚአብሔር ማደሪያዎች ስለሆንን እኛ ለእግዚአብሔር ማደሪያ የተለየን ቅዱስ ሕዝቦች ስለሆንን ለእግዚአብሔር ለመኖር እንጥራለን። እግዚአብሔር ደግሞ ያግዘናል። በዚህ ላይ ኢየሱስ ክርስቶስን እንደ ግል አዳኛችሁ ያላደረጋችሁ ይህንን ስትሰሙ ምንድን ነው ብላችሁ የእግዚአብሔርን ቃል ወደ ማንበብ ወደ መጽሐፍ ቅዱስ ልባችሁን እንድታሰነብሉ ልባችሁን እንድትከፍቱ እለምናችኋለሁ። በጌታ ፍቅር፣ በእግዚአብሔር ልጅ በኢየሱስ ፍቅር፣ በፍቅር በወደደን መስቀል ላይ የዋለልን ስለኛ ሲል ራቁቱን መስቀል ላይ ውሎ ተጠማሁ እያለ እስከ መጨረሻው ድረስ ሕይወቱን አሳልፎ የሰጠልን ኢየሱስ ክርስቶስን በማመን ውስጥ የሚገኘውን የእግዚአብሔር ልጅነት እንድታውቁት በጌታ ፍቅር እለምናችኋለሁ። እወዳችኋለሁ። ሃሌሉያ። አይበቃም፣ አይበቃም። እንዲህ ብልህ አይበቃም። ምስጋና ባቀርብ፣ በስፊት ብንበረከክ፣ ብሰግድ፣ ብናገር፣ ባውጅ አይበቃህም። አንተ ሁሉ ያለህ ነህ፣ ሁሉ የሚኖርህ ነህ። ግን ከኛ ምስጋና ትፈልጋለህ። ያዳንከን እንድናመሰግንህ ነው። ስም ይባረክ ኢየሱስ። እግዚአብሔር ሆይ እናመሰግንሃለን፣ እናመሰግንሃለን እግዚአብሔር ሆይ ሃሌሉያ።